በፍቅር መጽሐፍ ቅዱስን ገልጸን እንወያያለን። አሴ እንደዛ ብናደርግ ጥሩ ነው። አራት ደውሉበት። አይ ፈለጌ ነው አይና አይደለሁም አይደለም ፈለጌ ነው። መስፍን ነኝ መስፍን ነኝ። አቤት እሺ ጋይስ በደንብ ኮፒ ሊንክ አድርጉለት። ወንድማችን አሴ ምናልባት እዚህ ውስጥ ያላችሁ ክርስቲያን የሆናችሁ ቶች ወንድሞች በውስጥ መስመር መልእክት አስቀምጡለት። ፈለገ አትናቴዎስ ይፈልግሃል። ኦርቶዶክስ ቤተክርስቲያንን ሳታውቃት ስለወጣ ወንድም ፈለገ አትናቴዎስ ይፈልግሃልና በተመቸ ሰዓት እባክህ ቀርበህ አውረው ብላችሁ አበረታቱት። እሺ አሁን በቻልነው አቅም ከተመለሰ እናወራዋለን። ወንድማችን ታምራት ምናልባት እስከዛ አንተን ማውራት ይችላለሁ። ከየት ቤተ እምነት ነው የመጣው አንተ? እስቲ እስከዛ አሴ እስከሚመጣ ድረስ እንተዋወቅ። እንተዋወቅ፣ ችግር የለውም እንተዋወቅ። ከየት ቤተ እምነት ነው የመጣው ወንድማችን ታሜ? ተዋውቁ። የወንጌል አማኞች የሚባል እኮ ቤተ እምነት የለም ታሜ። አሁን ስል ነው ማለት ያው እኔ የፈለኩት የአንተን ዲኖሚኔሽን ነበረ፣ ግን አሴ ስለመጣ አሴን ላውራውና ከዛ በኋላ እናወራለን። ተመልሰሃል አይደል? ድምጽ ይሰማል አሴ? እኔን ትንሽ ብትናገረኝ መልካም ነበር። ችግር የለም ታሜ። በመጀመሪያ ቤቱ የአሴ ስለሆነ አሴን ላውራውና ግድ የለም አለው። እሺ ምንም እንዳታስብ እናወራለን። ኢየሱስ ክርስቶስ ሰዎች ድምጽ ይሰማል እና ታሜ አሁን እንትን እንበል፣ ግድ የላችሁም። እስቲ ሌሎች ከኛ የሚማሩት ነገር ይኑር። እስቲ አንድ ፕሮቴስታንትና አንድ ኦርቶዶክስ ሁለቱም መጽሐፍ ቅዱስን በትክክል ካየነውና ከመረመርነው ክርስቶስ ስለ ኃጢአታችን መጥቶ መሰቀሉን የሚያምን መንፈስ ሁሉ ከቅዱስ መንፈስ ነው ይላል። ያ ማለት ያ መስቀል የያዘ ይህም በመስቀል የሚያምን ሆኖ መጣላት የለባችሁም ነው። በፍጹም አሴ ምናልባት ድምፄ ከተሰማ አሴ ምን አለ መሰለህ፣ ምናልባት ድምፄ ከተሰማ ምንድነው መሰለህ እኔ ትልቁ ፖይንት አሁን እኔ አንተ ጋር ስመጣ አሁን እዚህ ላይቭ ላይ ልክ ስመጣ የመጣሁበት ትልቁ ምክንያት ምንድነው መሰለህ፣ እኔ እንዳልኩ ክርስቲያን ነኝ፣ የዚህች የኦርቶዶክስ ቅዱስ ቤተክርስቲያን ልጅ ነኝ። በክርስቶስ ፍቅር የምወድህ ወንድሜ ነህ እና ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነበርክ። በሆነ አጋጣሚ እኛ ባላወቅነው መንገድ ወደ ፕሮቴስታንቲዝም ሄዳ አገኘን። ያንን ያየነው ሶሻል ሚዲያ ላይ ነው። እና ምን አሰብኩኝ መሰለህ፣ በወንድምነት ምናልባት አሴ እንደው ሳያውቀው ሳይረዳው ያለፈው ነገር ካለ ዋይናት ለምን እኛ ቀርበን እስቲ በመጽሐፍ ቅዱስ ሀሳቦች ለምን አናወራውም? ምክንያቱም ከሌሎቹ ይልቅ አንተ ትቀድምብኛለህ ለእኔ። ስለዚህ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት አለ ወይ ስለ ኦፍኮርስ አዎ አለ ብለህ ነበረ። እና ምን እናድርግ መሰለህ፣ ትምህርቶቹን አንሳልኝና እነዚህ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው ብለህ ሀሳቡን አንሳልኝና እኔ መጽሐፍ ቅዱሳዊ እንደሆኑ በቻልኩት አቅም ከማውቃት እያካፈልኩ መጽሐፍ ቅዱስን እያነሳን እናውራ። ስለዚህ ከቅድም ከቆምንበት እንቀጥል። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት አለ ብለህናል። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? እስኪ አንሳለን እነዛን ሀሳቦች። የመጀመሪያው ነገር እንግዲህ ማርያም መከበሯን አልቃወምም፣ ከክርስቶስ እኩል ግን መሆኗን እቃወማለሁ።
እስቲ የቱ አሲ አሁን ይሄ ነገር አየህ፣ ይቅርታ እሺ ጣልቃ ስለገባው እንዲህ አይነት ቃላቶች በደንብ ጥርት እንዲሉ እኛም እንድንማርባቸው እስቲ በደንብ አስረዳን። እስቲ ማርያም ኦርቶዶክስ ቤተክርስቲያን እንዴት ነው ከክርስቶስ እኩል ያደረገቻት? አንዳንድ ጊዜ ብዙ ፕሮቴስታንቶች ወንድሞች እንዳንተ የማይገባትን ክብር ከመጽሐፍ ቅዱስ የተሰጣት ክብር ይልቅ ማርያም አርጋለች ይላል መጽሐፍ ቅዱስ። ማርያም ማድረጓን አይናገርም መጽሐፍ ቅዱስ። መሞቷን ሲናገራል ገሊላ ላይ ሰዎች አሴ ሰምተኸኛል? አሴ ሰምተኸኛል? ድምፄን እሺ። ማርያም መሞቷን መጽሐፍ ቅዱስ ይናገራል? መሞቷን መጽሐፍ ቅዱስ ይናገራል እንዴ? መጽሐፍ ቅዱስ የሚነግረንን ነው እንጂ መውሰድ ያለብን ያልነገረንም መውሰድ አለብን ብዬ አላስብም። ማርያም ሞታለች የሚል አለ ወይ? ቆይ አሁን የሆነ ሀሳቡ የምናነሳውን ሀሳብ ጠንካራ እንድናደርገው ፈልጌ እኮ ነው። አሴ ምን እናደርግ መሰለህ? ቆይ ላንሳለህ። ቆይ አንድ ጊዜ እንዴት እናደርግ መሰለህ? በትምህርት ደረጃ ምን እናደርግ መሰለህ? እኔም መልስ ልስጣ። እሺ አሴ እሺ ስጠኝ መልስ። ከመጽሐፍ ቅዱስ ላይ እስቲ ማስረጃ ጠቅሰህ ማርያም እንደሞተች የሚናገር የመጽሐፍ ቅዱስ ማስረጃ ስጠን። ከዛ እኔ አንተ ያነሳው ሀሳብ ምን እንደሚመስል በደንብ አድርጌ አስረዳለሁ። ግን ከመጽሐፍ ቅዱስ ጠቅሰህ ማርያም እንደሞተች የሚናገር የመጽሐፍ ቅዱስ ማስረጃ ትሰጠናል። ከዛ በኋላ ከክርስቶስ ጋር እኩል ታከብሯታላችሁ የሚለውን ሀሳብ ግን በደንብ ማብራራት ስላለብኝ በፍቅር እኔ እነግርሃለሁ። እሺ ትነግረኛለህ። እኔ አሁን የክርስቶስ ኢየሱስን ስልጣን የክርስቶስ ኢየሱስን እንግዲህ ወንጌል አራቱ ወንጌላውያን ማርቆስ፣ ዮሐንስና ሉቃስ የጻፉት የማርያም ኃላፊነት ኢየሱስ ክርስቶስን እስከ መውለድ ብቻ። ከዛ ውጭ አዳኝነትን እሷ አልተሰጣትም፣ ፈዋሽነትን እሷ አልተሰጣትም። ኦርቶዶክስ አማላጅ ናት ይላል። ክርስቶስ ኢየሱስ ደግሞ ያለ አማላጅ በቀጥታ ልናገኘው የምንችለው አምላካችን ነው። ምክንያቱም ከሰማይ በታች እንድንበት ዘንድ የተሰጠ ብቸኛ ዓለምን ወዷልና አንድያ ልጁን እስከ መስጠት የደረሰ ፍቅር ነው የእግዚአብሔር አብ ፍቅር። ስለዚህ ክርስቶስ ኢየሱስ አንድና አንድ ብቻ ነው። እንግዲህ በሰውኛው ከመጣ እኔ እንዳልኩ ቤተክርስቲያን ላገለግል ሲሄድ የምገለገለው ይበዛል። የእኛ ተራ እስከሚደርስ ድረስ ቁጭ ብለን እንማራለን። ምዕመኑ ሊረፍድበት ይችላል። ምዕመኑ በሰዓቱ ላይ መጣ ይችላል። እኛ ግን እዛ መድረክ ላይ ግቡ ስንባል እንገባለን በሚል አስቀድመን መተን ነው ቁጭ ምን እያንዳንዱ መምህር ሲያስተምር በደንብ እንሰማለን። ወንጌል መቼ ነው የሚሰበከው? መጽሐፍ ቅዱስ መቼ ነው የሚሰበከው? የጀመረውን ሀሳብ እንጨርስ። ቆይ ወንጌል መቼ ነው የሚሰበከው ከሚለው በፊት ስለ ማርያም ያነሳው ነገር አለ አይደለ? ስለዛ የተወሰኑ ነገሮችን ልመልስልህና ሌሎች ሀሳቦችን ትቀጥላለህ፣ ብትንትን እንዳይል ማለት ነው። ሰምቻለሁ። አሴ ቆይ አድምጠኛ ነኝ። አሴ አሁን እኔ ስናገር ደግሞ ማድመጥ አለብህ። እሺ ጨርስ። የቃና ዘገሊላ ተአምራት ላይ እሱን ስሙት ነው እንጂ ያለችው እኔን ስሙኝ አላለችም። ክርስቶስ ወይ ጠጁ ሲያልቅባቸው እሱን ስሙት ነው ያለችው። ተአምራት እንደሚያደርግ እሱን ስሙት ነው ያለችው። እኔ ተአምር አደርግላቸዋለሁ አላለችም። ወይ አደረገች የሚል እዛ አልተጻፈም። ብዙ ነገር ስለ ክርስቶስ ነው እንጂ የተጻፈው ስለ እሷ አይደለ። የእሷ ታሪክ እሱን በመውለድ የመጣ ታሪክ ነው። ከዛ በኋላ ዮሴፍና እሷ እሱን ይዘው በመንከራተት ብዙ ቦታዎች ሄደዋል። እኛ አሁን እኔ ግለሰቦች ያወሩትን ሁላ አምጥቼ እዚህ ላይ ስለ ማርያም መጽሐፍ ቅዱስ ያለው ነው ልል አልፈልግም እንጂ የሚባለው ነገር በጣም በቃ ዝብርቅርቅ ያለ ነገር ነው። አንዳንዱ ማርያም ኢትዮጵያዊ ናት ይልሃል። አንዳንዱ ማርያም እዚህ ምድር ላይ መታ እንዲህ ብላ ነበር፣ እዚህ ቦታ ላይ ደርሳ እንዲያርጋ ነበር። በቃ ከመጽሐፍ ቅዱስ ውጭ የሆነ እና አንዳንድ ጊዜ ስታስበው መጽሐፍ ቅዱሱ ራሱ መጠኑ ቮሊዩሙ በጣም ማደግ አለበት ትላለ። የማርያም ታሪክ ይሄ ሁሉ ካለ
መጠኑ ማደግ ነበረበት ትላለህ። መጽሐፍ ቅዱስ ራሱ አሁን ከምናየው 81 አሉ መብለጥ ነበረበት ትላለህ። ምክንያቱም ብዙ ታሪክ ነው የሚነገር ስለሱ እና ይሄ እኔ ልክ አይደለም፣ ባይሆን ደስ ይላል። እግዚአብሔር ይባርክ። ይህንን ሀሳብ ልመልስልህ። እሺ አሴ፣ በመጀመሪያ በድጋሚ ማስታወስ የምፈልገው ነገር አሴ ወንድማችን በጣም በክርስቶስ ፍቅር የምንወደው ወንድማችን ነህ እና ሰው ዛሬ የመጣሁበት ትልቁ ምክንያት ያ ነው። ስለ ኦርቶዶክስ ቤተክርስቲያን አንዳንድ ጊዜ ሳታክ ሳትረዳ የወጣቸው ነገሮች ካሉ በፍቅር ለማስረዳት ያክል ነው እና ዛሬ ስናወራ አሁን ያነሳቸው ሀሳቦች ይመስለኛል ልጅ ውስጥ ያሉ እህት ወንድሞቻችን በደንብ የሰሙ ይመስለኛል። ስለ እናታችን ስለ ቅድስት ድንግል ማርያም የተለያዩ ነገሮችን አንስተሃል። ንግግርን ስትጀምር የጀመርክበት አገባብ ምንድን ነው? ከክርስቶስ የተስተካከለ ክብር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለድንግል ማርያም ይሰጣል። በጣም በስፋት ማርያም 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 ይባላል። ማርያም 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 ተብሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ታሪኮች ይናገራሉ። እነዚህ ነገሮች ትክክል አይደሉም። አዳኝ ናት ይባላል። እነዚህ ነገሮች ትክክል አይደሉም የሚል ሀሳቦችን አንስተልናል። በፍቅር እኔ ቅድም እንዳልኩ እማቃትን ያክል የምችላትን ያክል ሀሳብ እነግርሃለሁ። ዛሬ አይደለም ነገሮችን የምንወስነው። ያው ዛሬ ማካፈልህን ነገር አንተ ደግሞ ታየውና በሂደር መጽሐፍ ቅዱስን ገልጠ ከሌሎች ፕሮቴስታንት መምህራኖች ጋር አውርተህበት ደግሞ ሌላ ጊዜ ተቀጣጥረን እንገናኛለን እና ከመጀመሪያው ሀሳብ ልጀምርላችሁ። ምናልባት የአሴ ሀሳብ የሌሎች ፕሮቴስታንት እህቶች ወንድሞችም ሀሳብ ከሆነ በፍቅር ልንነግራችሁ የምንፈልገው ነገር በመጀመሪያ ደረጃ እኛና እናንተ እኛ ኦርቶዶክሶችና እናንተ የተለያየ ነው። በነገራችን ላይ በማርያም ጉዳይ አይደለም አሴ፣ እኛ የተለያየ ነው። ለምሳሌ እኛ ክርስቲያኖች ከፕሮቴስታንቶች ጋር በምንድን የተለያያችሁት ስንባል በማርያም ነው፣ በነገረ ማርያም የተለያየ ነው ብለን አይደለም የምንናገረው። ምንለያይባቸው በጣም ብዙ መሰረታዊ የሆኑ ዶግማቲክ የሆኑ ሾች አሉ። በትምህርተ ሥላሴ፣ በነገረ ክርስቶስ፣ በነገረ ድነት፣ ሌሎችም በጣም ብዙ። ግን አሴ ያው በወንድምነት ያው አዲስ ገና ጀማሪ ፕሮቴስታንትም ከመሆኑ አንጻር ሊያነሳት የቻላት ሀሳብ ነች። ይህን በፍቅር እናስረዳዋለን። የመጀመሪያው ለማርያም በጣም የተጋነነ ክብር ሰጧታላችሁ የሚለው ሀሳብ እኛ ክርስቲያኖች እንደው የፈለገውን ያክል አሴ የፈለገውን ያክል እንደው የጌታን እናት ቅድስት ድንግል ማርያም ብንወዳት እንኳን ልጇ ክርስቶስ ከሰጣት ክብር በላይ ልንሰጣት አንችል። ምናልባት አንተ ጋር አሴ ትንሽ ድምፅ እየገባ ስለሆነ እስከዛ ሚት ብታደርገው አሪፍ ነው፣ ጫጫታ እንዳይገባ። ሰው ምን እያልኳቸው ነው? ልጇ ክርስቶስ ከሰጣት ክብር በላይ እኛ ክርስቲያኖች ልንሰጣት አንችልም። ማለት ለእናታችን ለቅድስት ድንግል ማርያም የአምላክ እናት ከመሆን በላይ ሌላ አይነት ክብር ማንም ሰው ሊሰጣት አይችልም። እኛ ክርስቲያኖች አንድ ላይ ተሰባስበን ሹመት፣ ማዕረግ፣ ቅድስና በጭብጨባ እንደ ምክር ቤት ተጨብጭቦ የሚሰጥ ቢሆን እንኳን ልጇ ክርስቶስ ከሰጣት ክብር በላይ ልንሰጣት አንችልም። ክብሯ ክርስቶስ ነው። ስለዚህ ለድንግል ማርያም ኦርቶዶክሳውያን የተጋነነ ክብር ይሰጣሉ የሚለው ሀሳብ አሴ ስህተት ነው። ባጭሩ ክርስቶስ ከሰጣት ክብር በላይ ቆይ ልጨርስል፣ እስክጨርስ አድምጠኛ አሴ። ለምን መሰለህ አንተ እስክጨርስ ያደመጥኩ የተጋነነ ክብር አይደለም ከክርስቶስ እኩል የሆነ ነው ያልኩህ። እሺ ያው ከክርስቶስ እኩል ማለት እኮ ከመጋነንም በላይ እሱን ነው ማነሳለን ላነሳለን። ችግር የለም ላነሳለን ዋሴ። ግን ምን እናድርግ መሰለ በፍቅር እስክጨርስ ድረስ በፍቅር የምታደምጠኝ ጥሩ ነው። እሺ ሰው ምን እያልኩ ነበረ? ለእናታችን ለቅድስት ድንግል ማርያም እኛ ክርስቲያኖች ከክርስቶስ ጋር የተስተካከለ ክብር አንሰጥም ባጭሩ። ምክንያቱም ለእሷ ትልቁ የራስን አታውራና የራስን ብቻ አታውራ። አሁን ሌሎች ሰዎች እንዳያወሩ መቆጣጠር አለብህ። እሺ ልክ እኔ ሳወራ ሌሎች ሰዎች እንዳያወሩ አንተ ቤትን መቆጣጠር አለብህ። ሌሎች ሰዎች የሚያወሩ ከሆነ ማድረግ አለብህ። የሚያስቸግሩ ከሆነ ደግሞ ከገስ ላይ ማስወረድ አለብህ። በዚህ ተስማምተን ነው። እነሱም ሲያወሩ እኔም ማይክ መክፈት የለብኝም። ተደማምጠን ነው። በጣም አሁን ጥያቄ ካለ ታሜ እውነት ነው። ጥያቄ ካለ ይኖርሃል፣ ይሰጣል፣ እድል እንሰጠዋለን፣ ግን የሰጠነውን ሰዓት ይጨርሳል። ሊጨርስ ነው። እሺ ቀጥል። መልካም አሴ፣ በጣም ነው የማመሰግነው። እሺ ሰው ከክርስቶስ ጋር የተስተካከለ ክብር ሰጧታላችሁ ለሚለው ሀሳብ አሴ በጣም እዚህ ጉዳይ ላይ በደንብ በስፋት እንድትረዳኝ ይፈልጋለሁ።
ኦርቶዶክሳዊት ቅድስት ቤተክርስቲያናችን በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ሶስትነትና አንድነት አምና እኛም ጭምር ልጆቹ አምነን የምንኖርባት ቤት ናት። ከእግዚአብሔር ጋር ደርበን የምናመልከው አንድም ፍጡር የለም። ግን ከክርስቶስ ጋር ታስተካክሏታላችሁ ለሚለው ሐሳብ ያነሳው ነገር ምንድነው? ታድናለች ትላላችሁ እና ደግሞ ስሟ በተደጋጋሚ በቃ እንደው ከመጽሐፍ ቅዱስ የበለጠ ሁሉ መጽሐፍ መጻፍ ነበረበት። ማርያም 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 ብላችሁ ደግሞ በተደጋጋሚ ብዙ ታሪክ ይጻፋል፣ ስሟም ይጠራል የሚል ሐሳብ አንስታልኛል። አሴ አስመረበት። ከክርስቶስ ጋር የሚስተካከል ክብር ድንግል ማርያምም ቅዱሳን መላእክትም ቅዱሳን ሰዎችም በቤተ ክርስቲያናችን የላቸው። ቅዱስ የምንለው በደንብ አድምጡኝ ሁላችሁም፣ ቅዱስ የምንለው አምላካችን እግዚአብሔርን ነው። የእርሱ ቅድስና የባህሪው ነው፣ ገንዘቡ ነው። ቅዱሳን የምንላቸው ደግሞ በጸጋ ቅድስናን ገንዘብ ያደረጉ ናቸው። ሰው እናታችን ቅድስት ድንግል ማርያም ቅድስናን ያገኘችው በጸጋ ነው። ቅዱሳን መላእክት ቅድስናን ያገኙት በጸጋ ነው። ቅዱሳን ሰዎች ቅድስናን ያገኙት በጸጋ ነው። ኢቭን የምናነበው መጽሐፍ ቅዱስ እንኳን ቅዱስ የተባለው በጸጋ ነው። የባህሪ ቅድስና የአምላካችን እግዚአብሔር ብቻ ነው። ማንም አይሰጠውም። ያንን ቅድስና ማንም አይነጥቀውም። አለቀ። ነገር ግን ስሟ በተደጋጋሚ ይጠራል የሚለውን ሐሳብ በትንሽ ምሳሌ ላሳያ። መቼም መጽሐፍ ቅዱስን ታነባለህ ብዬ አስባለሁ። ከመጽሐፍ ቅዱስ ክፍሎች ውስጥ አንዱ የመጽሐፍ ክፍል የሐዋርያት ስራ ነው። ምናልባት እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች ይህን ሐሳብ በደንብ በፍቅር ብታደምጡኝ ጥሩ ነው። በሐዋርያት ስራ መጽሐፍ ላይ ኢየሱስ የሚለው ስም 42 ጊዜ በላይ ተጽፏል። ኢየሱስ የሚለው ስም ብቻ ኢየሱስ የሚለው ስም በሐዋርያት ስራ መጽሐፍ ላይ ከ42 ጊዜ በላይ ተጽፏል። ጳውሎስ የሚለው ስም ግን በሐዋርያት ሥራ መጽሐፍ ላይ ከ130 ጊዜ በላይ ተጽፏል። የሐዋርያት ሥራ መጽሐፍ ላይ ጳውሎስ ተብሎ ተደጋግሞ ሲጻፍ ኢየሱስ ተረስቶ ጳውሎስ እንዲመለክ ነው? አይደለም። ሐሳቡ እንደዛ አይደለም። ማርያም ሲሉ ክርስቲያኖች ክርስቶስን ረስተው ማርያምን ሊያመልኩ ነው? በፍጹም አይደለም። ይልቁኑ ጳውሎስ ቢባል በጳውሎስ የከበረውን ክርስቶስ ልናመሰግን፣ ማርያም ብንል ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያለ ዘራ በሲ ከግብረ መንፈስ ቅዱስ የተወለደውን ጌታ ልናከብር እንጂ በፍጹም ጌታን ረስተን እነሱን ልናመልክ አይደለም። አንድ ምሳሌ ብቻ ውስጥ የማቴዎስ ወንጌል ምዕራፍ 19 ላይ 12 ዓመት ደም ይፈሳት የነበረች ሴት እንደነበረች መጽሐፍ ቅዱስ ይናገራል። እና በዛ የመጽሐፍ ቅዱስ ክፍል ላይ ያቺ 12 ዓመት ደም ሲፈሳት የነበረች ሴት ወደ ክርስቶስ ቀርቤ የልብሱን ጫፍ የነካው እንደሆነ እድናለሁ ብላ አሰበች። ወደ ክርስቶስ ቀርቤ የልብሱን ጫፍ ነው ያለችው። ኢማጂን፣ የልብሱን ጫፍ የነካው እንደሆነ እድናለሁ ብላ አሰበች። እናም ተነስታ ወደ ጌታ ቀርባ በእጆቿ የልብሱን ጫፍ ነካች። በዚያው ቅጽበት ዳነች። እናም ጌታችን ከእኔ ኃይል ወጥቷል አለ። ወደ እርሷም ዞሮ ደግሞ እንዲህ አላት፣ ልጄ ሆይ አይዞሽ፣ እምነትሽ አድኖሻል አላት። በደንብ አስተውል። ቀሚስ ማለት ጨርቅ ነው። ጨርቅ ደግሞ እናንተ እንደምናውቀው ግዑዝ ነገር ነው። የክርስቶስ ስለሆነ ግን ያ ጨርቅ የተቀደሰ ነው። ያቺ ሴት ወደ ክርስቶስ ቀርባ የልብሱን ጨርቅ የነካቸው ክርስቶስን ረስታ ጨርቁን ልታመልከው ሳይሆን ይልቁኑ የክርስቶስ የሆነው የተቀደሰውን ያንን ልዩ ጨርቅ ለመንካት ነው ልቦ የተነሳሰው። ስለዚህ እኛ በክርስቶስ የምናምን ክርስቲያኖች ማርያም ስንል ኢየሱስን ረስተን አይደለም። ማርያም የምንለው የጌታችን እናት መሆኗን እያሰብን ነው። አትርሳሽ። ጳውሎስ የምንለው ክርስቶስ ኢየሱስን ረስተን አይደለም። ጳውሎስን ያወቅነው የክርስቶስ ሐዋርያ ሆኖ ነው። ጴጥሮስ የምንለው ኢየሱስን ረስተን አይደለም። ጴጥሮስን ያወቅነው የኢየሱስ ደቀ መዝሙር ሆኖ ነው። አብርሃም፣ ኢዮብ፣ ይስሐቅ እያልን ስማቸውን የምንጠራው እግዚአብሔር አምላካችን ረስተን አይደለም። ይልቁኑ የእርሱ ጻድቃን፣ ንዑዳን፣ ክቡራን መሆናቸውን እያሰብን እንጂ። ባጭሩ የነሱ ታሪክ ተነስቶ የሚነሳው የነሱ ታሪክ የተነሳ ብዙ ጊዜ የሚነገረው በቤተክርስቲያናችን ሰዎች መንፈሳዊ ሕይወታቸውን በእነሱ ሊቃኙ ነው።
ለምሳሌ እናታችን ቅድስት ድንግል ማርያም ከእርሷ ክርስቲያን የሆኑ ሰዎች ትሕትናን ይማሩ ዘንድ ቅድስት ቤተክርስቲያናችን ሁሌ ስሟን እየጠራች ታስተምራለች። በሉቃስ ወንጌል ምዕራፍ 1 ከቁጥር 19 ላይ የእግዚአብሔርን መልአክ መጥቶ ወደ እርሷ ሲያበስራት ገጸ ንባቡን የምታሰብሰው ከሆነ የሉቃስ ወንጌል ምዕራፍ 1 ከቁጥር 19 ጀምሮ የእግዚአብሔር መልአክ ወደ እርሷ ቀርቦ ሰላምታን ነበር ያቀረበላት። የሚደንቅ ሰላምታን። ጸጋን የተመላሽ ወይ ደስ ይበልሽ፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ከሶስቱ ቅዱስ አንዱ ቅዱስ ወልጃለች፣ ስሙንም ኢየሱስ ትዪዋለሽ አላት። በዚህ ጊዜ ከሶስቱ ቅዱስ አንዱ ቅዱስ ወልጃለሽ ሲላት አስታውስ። ድንግል ማርያም ቁጥር 34 ላይ እኔ ወንድ ስለማላቅ ይሄ እንዴት ይሆንልኛል ስትል የእግዚአብሔር መልአክ በእውኑ ለእግዚአብሔር የሚሳነው ነገር አለን አላት። በዚህ ቅጽበት እናታችን ማርያም ምን አለች መሰለ? እኔ ለእግዚአብሔር ባሪያው ነኝ አለችው። የክርስቶስ እናት ሆና ሳለ የእግዚአብሔር ባሪያው ነኝ አለች። ቅድስት ቤተክርስቲያን የማርያምን ስም ስታነሳ ኢየሱስን ረስተን ማርያምን እንድናመልከው አይደለም። ይልቁኑ በእርሷ ትሕትና ተደንቀን ትዕቢታችን ተሸርፎ የእርሷን ትሕትና ተላብሰን ያመለከችውን አምላኳን የወደደችው ጌታዋን እንወደው ዘንድ የእሷ ስም ተነስቶ እንማራለን። ስለዚህ የእነሱ ስም ተደጋግሞ የሚነሳው በእነርሱ ሕይወት የከበረው ክርስቶስ እንዲታይ ነው። ይሄንን በደንብ አስምርበት። አሁን ለአንተ አላቋረጥም ብዬ ነው። አንደኛ ጨዋነት ገዝቶኛል። ትክክለኛ የቤተ ክርስቲያን በቤተ ክርስቲያን ያደገ ልጅ ስርዓት ነው ያለ። እኔ ዛሬ የፕሮቴስታንት እምነት ተከታይ ስለሆን ያለ መልካም ገጽታ እኔ በዋሽ ሌላው ምዕመን ወይም የሚሰማና የሚያዳምጠን አይዋሽም። ስለዚህ ያልከው ነገር የተናገርክበት መንገድ ጥሩ ነው። እኔ አሁንም የመከራከሪያ ነጥባችንና ጭብጣችን መጽሐፍ ቅዱስና መጽሐፍ ቅዱስ ይሆን ነው። ኦርቶዶክስ በአብዛኛው በተለይ ኢትዮጵያ ውስጥ እራሷ ኢትዮጵያ ብቻ የሾመቻቸው በርካታ ቅዱሳን አሏት። ሰው የፕርስፔክሽን ፕርስፔክሽን ማለት ምንድን ነው? በዚህ ባለህበት ቦታ ላይ ያንተ የሆኑ ሰዎች ለአንተ ጥሩ ናቸው፣ ትወዳቸዋለህ፣ ታከብራቸዋለህ፣ ስልጣን ትሰጣቸዋለህ። ያም የምትሰጣቸው ስልጣን በክርስቶስ ጸጋ ነው ካልክ በክርስቶስ ጸጋ እዚህ ሀገር ውስጥ ላሉት ሰዎች ገብተዋል ባገለገሉት መጠን ሰዎች አይደለም የሚሰጧቸው። ክርስቶስ ራሱ በማይታይ በመንፈሳዊ ነገር በመለኮታዊ ነገር የሚሰጠው። እኛ ግን የምናየው ነገር እንግዲህ እናውራው ከተባለ ማለት ነው በቃ ቤተ ክርስቲያንን አገልግለዋል ተብለው ሲነገርላቸውና ሲወደሱ እዚህ ላይ ይሄንን ነገር ቅድም ብለሃል። ጳውሎስ ይላል እኛ ጳውሎስ እናመልካለን ማለት ነው ወይ ብለሃል። መጽሐፍ ቅዱስ ራሱ እኮ ብሏል። ገሚሶቻችሁ የጳውሎስ ነን ትላላችሁ፣ ገሚሶቻችሁ የአጵሎስ ነን ትላላችሁ፣ ገሚሶቻችሁ ደግሞ የኬፋ ነን ትላላችሁ። ጳውሎስ ወይም አጵሎስ ወይንስ ኬፋ ስላንተ የመስቀልን ሞት ሞቷልን ብሎ ነው የሚጠይቀው መጽሐፍ ቅዱስ ራሱ። ስለዚህ ይሄንን ጥያቄ ወዴት ነው ዞር የምናደርገው? ወዴት ነው የምናሸሸው? እኔ ምን እናድርግ መሰለህ? እኔ እናንተ በፍቅር ማህበር ስትመጣ ምን እናድርግ መሰለህ? ተበልጣሊ ምናምን ምን እናድርግ መሰለህ? እኔም ፍቅር ነበረኝ እሱን አይደለም። ቆይ ችግር የለም። አይ አስፊቲ ተደማመጡ። አስፊቲ እየተደማመጣችሁ ተራ በተራ እሺ፣ አይሻልም? እየተደማመጡ አሴ በፍቅር ምን ልል ፈልጌ ነው መሰለ። አሁን ቅድም ምናልባት ስንጀምር አንድ ነገር አንስቼልሃለሁ። እኔ በነገራችን ላይ ለኦርቶዶክስ ቤተክርስቲያን ጥላቻ እንደሌለ አውቃለሁ። እሺ እኔ በጣም በክርስቶስ ፍቅር በጣም ነው የምወደው አሴ። በቃ ማለት እኛ ክርስቲያን የሆነ እህቶች ወንድሞች በአጠቃላይ በክርስቶስ ፍቅር በጣም ነው የምንወድ። አንተን ብቻ አይደለም ሌሎች ፕሮቴስታንት ወንድሞቻችንንም እንወዳቸዋለን። ምክንያቱም በመስቀል ተሰቅሎ ክርስቶስ ስጋውን የቆረሰው ደሙን ያፈሰሰው ለእኛ ለምናምንበት ብቻ ሳይሆን ለእነሱም ጭምር ነው እና ጌታችን አባታችን ኢየሱስ እናንተን ስለወደደ
እኛ እናንተን መጥላት አንችልም። ባጭሩ አሴ ምንድነው መሰለ ትልቁ ፖይንት፣ አሁን እኛና ፕሮቴስታንቶች የምንለያየው ይኸውልህ በጽዋ ማህበር አይደለም፣ በዝክር አይደለም። እሺ የኔ አባት፣ እኛና ፕሮቴስታንቶች የምንለያየው በጣም ሰፊ የሆኑ ዶግማቲክ የሆኑ ሾች አሉ። ለምሳሌ አሴ ቆይ በፍቅር ስለምን አይነት ትምህርት ላነሳ እንደሆነ እንድትረዳኝ አንድ ሀሳብ ላንሳለሁ። ለምሳሌ ወደ ፕሮቴስታንቲዝም ከሄድክ በኋላ ወደ የትኛው ቤተ እምነት ነው የገባህ? ባትሪ ከዘጋብህ እንዳደነግጥ። ችግር የለውም፣ ሌላ ጊዜ እመጣለሁ። ችግር የለውም የኔ አባት፣ ሌላ ጊዜ እመጣለሁ። ወደ ፕሮቴስታንቲዝም ከሄድክ በኋላ ወደ የትኛው ቤተ እምነት ነው የገባህ? ወደ ሙሉ ወንጌል ነው? ወደ መሰረተ ክርስቶስ ነው? ወደ ቃለ ሕይወት ነው? ወደ የትኛው ቤተ እምነት ነው የገባህ? ዋሴ እኔ አሁን ባለው ሁኔታ እንግዲህ ክርስቶስን ተቀብዬ በራሴ በመጽሐፍ ቅዱስ በወንጌላዊ እምነት ነው ያለሁት። እኮ ወደ የትኛው? ወደ ሙሉ ወንጌል ወይስ ወደ መሰረተ ክርስቶስ? ሐዋርያት ቤተክርስቲያን ነው የተጠመቁት። ኦኬ፣ ወደ ሐዋርያት። በጣም ጥሩ። ያላቸውን የትምህርተ ሥላሴ ትምህርት ታውቀዋለህ? አሴ የትምህርተ ሥላሴ አስተምሮታቸውን ታውቀዋለህ? የኦኔሊሰሶችን አውቀዋለሁ። ኦኬ፣ በጣም ጥሩ። እሺ፣ የኦኔሊሰሶች የትምህርተ ሥላሴ አስተምሮ ምን እንደሆነ ታውቀዋለህ? which means በአብ በወልድ በመንፈስ ቅዱስ አታምንም አይደል? አሴ ኔትወርኩ በጣም እያስቸገረን፣ ተወዳጆች ግድ የላችሁም፣ ኮፒ ሊንክ አድርጉ ሁላችሁም። እስኪ ፕሊዝ ኮሜንት ላይ እንወድሃለን እያላችሁ ጻፉለት። እሺ፣ ኧረ ተው፣ ስልክ አትደውሉበት። ለምን ስልክ ትደውሉበት አላችሁ? ጌታ ሆይ እግዚአብሔር ይመስገን። እንዴት አለሽ? እግዚአብሔር ይመስገን። ምናልባት ማይመለስ ከሆነ መልእክቶቼን ላስተላልፍና ምናልባት ሳይዘጋ እዚህ ውስጥ ላላችሁ ቶች ወንድሞች ወንድማችን አሴ ያለበትን አንቺ ጋር ነው እህታችን ትንሽ የኔ ተወዳጆች ክርስቲያኖቶች ወንድሞች ባክህ ማይመጥን ቦታ አትገኝ፣ ባክህን ከዚህ ሰው ጋር አታውራ ምናምን የምትሉ እህቶች ወንድሞች፣ አይ ነው ከፍቅር እንደሆነ ኮሜንት የጻፋችሁት፣ ግን ከዚህ በላይ የሚመጥነን ቦታ የለም። የኔ ተወዳጆች ይኸውላችሁ የእኛ ጌታ ኢየሱስ እኛን ለማዳን እንዲሁ ስለወደደን ነው ወደዚህ ምድር የመጣው። ማለት ምንም አይነት በጎ ምግባር ሳይኖረን በእርሱ ፊት የሚያስከብረን በጎ ማንነት ሳይኖረን ጌታችን ኢየሱስ እንዲሁ ስለወደደን የመጣው እሺ። እና እኛ በክርስቶስ ክርስቲያን ስንሆን ደግሞ እንዲህ የጠፉ እህት ወንድሞቻችንን በፍቅር ልንፈልጋቸው ይገባል። በጣም በጽናት፣ በጣም በትዕግስት፣ በጣም በፍቅር እና ከዚህ ቀደም ኦርቶዶክሳዊ ወንድማችን ነው በብዙ አይነት ሪዝን በጣም በብዙ አይነት ምክንያቶች አሁን ያለበት ደረጃ ላይ ደርሷል። እና ወንድማችን አሴን በክርስቶስ ፍቅር ሁላችሁም እንወድሃለን ብቻ እያላችሁ ጻፉለት። እሺ፣ ሌሎች መጥፎ የሆኑ ነገሮችን ባንጽፍ መልካም ነው። ከዛ ውጪ ምናልባት ከሰኞ እስከ ዓርብ ሁልጊዜ ከቅዳሴ በኋላ አሁን በዚህ በጾም ወቅት 10 ሰዓት ላይ ላይቭ ስትሪም አለን እና ወንድማችን አሴ በተመቸው ሰዓት የእኛን ላይቭ ስትሪም ጆይን አድርጎ መጥቶ መጽሐፍ ቅዱስ ሀሳቦችን እያነሳን እንድናወራው እባካችሁ እናንተም የዚህ አገልግሎት አካል ሁኑ። እሺ፣ የዚህ አገልግሎት አካል ሁኑ። ወንድማችን አሴን በደንብ ፍቅር ግለጹለት። እንዲህ አይነት ቦታ ነው እኛ የሚመጥነን። ክርስትናው ምናልባት በደንብ ብዙ ፈተና ያለበት ነው እንደምታውቁት። በጣም በብዙ አይነት ፈተናዎች ሳይፈልግ ልቡ ቤተክርስቲያን ውስጥም ሆኖ ሳይፈልገው ወደ ሌላ ቦታ ሄዶ ሊሆን ይችላል በአካል እና እኔና እናንተ ልንበሳጭበት እንችላለን። እኔና እናንተ ልንናደድበት እንችላለን። ነገር ግን የሚወደው ጌታችን ኢየሱስ አሴን እዛ በሚያገለግልበት ቤተ መቅደስ ላይ አሁንም ተቀምጦ ይጠብቅ እና ፕሊስ ተቋርጦብኝ ነው ይቅርታ። እዛው ቤተ መቅደስ ጌታችን ኢየሱስ ይጠብቀዋል። ኢየሱስ ናፍቆ ስለሚጠብቀው እርሱን የመመለስ ግዴታ አለብን። ሁላችሁም ከሰኞ እስከ ዓርብ ከቀን 10 ሰዓት በኋላ ላይቭ ስትሪም እንዳለን ንገሩት። ከቻላችሁ ደግሞ ቲክቶክ ላይ ያሉ አንዳንድ ቪዲዮችን ሁላችሁም ፎሎ አድርጋችሁት ሼር አድርጉለት። አይታወቅም፣ ምናልባት እናንተ በምታደርጉት አስተዋጽኦ ወደ ቅድስት ቤተክርስቲያን ይመለስ ይሆናል።
እና ያንን አድርጉ። ስለነበረን ጊዜ በጣም ነው የማመሰግነው። ሁላችሁንም በጣም ነው የምወዳችሁ። በዚህ አጋጣሚ ፕሮቴስታንት እህቶች ወንድሞችም እንዳትቀሩ እሺ። ከሰኞ እስከ ዓርብ ከቀኑ 10 ሰዓት ጀምሮ በጣም ብዙ መጽሐፎች ሀሳቦችን እያነሳው እናወራለን። እንዳትቀሩ እሺ። እሺ ወንድሜ እንዴ ከዚህ ቀደም ኦርቶዶክስ ነበርክ መስፍኔ? ይቅርታ አልነበርክም? እሺ ታዲያ አንተም ብቅ በላ። ታዲያ ብቅ በል እና እናውራ እንጂ። ችግር የለም፣ ምንም ችግር የለም። መልካም፣ ምንም ችግር የለውም። በዚህ አጋጣሚ እዚህ ውስጥ ያላችሁ ያው ፕሮቴስታንት የሆናችሁ እህቶች ወንድሞቻችን እንግዲህ በክርስቶስ ፍቅር እጅግ በጣም እንወዳችኋለን። ወንጌል ሰዎችን ማብሸቂ አይደለም። ወንጌል ሰዎችን የምናበሳጭበት ቃል አይደለም። ወንጌል ሕያው የሆነው የጌታችን የኢየሱስ ክርስቶስ ቃል ነው እና በዚህ ቃል ደግሞ